በያላችሁበት ሰላማችሁ ይብዛ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን እናስቀድማችሁ። ኮሩ የሰላምን አማራጭ ባልተቀበሉ የጥፋት ኃይል አባላት ላይ እርምጃ እየወሰደ ነው። ዝርዝር ዘገባው እጃችን ደርሷል። የጥፋት ኃይሎች ደንበጫን ለመዝረፍ እንቅስቃሴ ጀምረዋል ተባለ ሌላኛው ርዕሰ ጉዳያችን ነው። በምዕራብ ጎጃም ዞን እንዲሁም በአዊ ብሔረሰብ አስተዳደር ሲንቀሳቀሱ የነበሩ የጥፋት ቡድን አባላት ላይ መከላከያ ሰራዊት እርምጃ መውሰዱን አስታወቀ። ከውጭ የአሜሪካ ዳኛ የትራምፕ አስተዳደር የኢትዮጵያውያንን ህጋዊ መኖሪያ ፍቃድ መሰረዝ አይችልም ሲሉ መወሰናቸው ተሰማ። ቀደም ብለን ያደረስናችሁን ጨምሮ ሌሎች በርካታ አዳዲስ መረጃዎችን አጠናቅረን የዛሬ መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። የህግ የበላይነትን ለማረጋገጥ በህገ ወጥ ታጣቂዎች ላይ እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ እንደቀጠለ ነው። በምስራቅ ወለጋ ዞን ጊዳ አያና ወረዳ ተሰማርቶ የሚገኘው ጣና ክፍለ ጦር አስተማማኝ ድሎችን እያስመዘገበ እንደሚገኝ የክፍለ ጦሩ ዋና አዛዥ ኮሎኔል ታደሰ እንዳለው ገልጸዋል። ሰራዊቱ የህግ የበላይነትን ለማረጋገጥ በሚያደርገው የማያቋርጥ ስምሪት የጥፋት ኃይሎች ታጥቋቸው የነበሩ በርካታ መሳሪያና ተተኳሾችን በቁጥጥር ስር እያዋለ የእኩይ ሴራው አስፈጻሚዎች ላይ ጠንካራ ወታደራዊ እርምጃን እየወሰደ እንደሚገኝ አዛዡ ተናግረዋል። የተገኙ ድሎች የሰራዊቱን የሞራል ተነሳሽነትን በመገንባትና የማድረግ አቅሙን በማሳደግ ለቀጣይ ተልዕኮ የበለጠ እንዲተጋ ያስችለዋል ያሉት ኮሎኔል ታደሰ እንዳለው ቀጥለውም ሰላም ጠል በሆኑ ኃይሎች ላይ የምንወስደውን እርምጃ ግለቱን ጠብቆ ተጠናክሮ ይቀጥላል ብለዋል። ኮሩ የሰላምን አማራጭ ባልተቀበሉ የጥፋት ኃይል አባላት ላይ እርምጃን እየወሰደ ነው። የምስራቅ እዝ አንድ ኮር በምዕራብ ጎጃም ዞን እንዲሁም በአዊ ብሔረሰብ ዞን አስተዳደር እየተንቀሳቀሱ የህዝቡን ሰላም ሲያደፈርሱ እንዲሁም ጉዳት ሲያደርሱ የነበሩ የጥፋት ቡድን አባላት ላይ እርምጃ በመውሰድ ጠላትን መደምሰስ መማረክና እንዲሁም እጅ እንዲሰጡ ማድረጉን ቀጥሏል። የኮሩ ክፍለ ጦሮች ባደረጉት ኦፕሬሽን ከተገደሉ የጥፋት አባላት ውስጥም በእነሱ አስተያየም ሻለቃ አመራር የነበረ፣ ሎጂስቲክስ የነበረ እንዲሁም መቶ አዛዥ የነበረ ይገኙበታል። ከዚህ በተጨማሪም ኤኬኤም ክላሽ፣ የቃታ መሳሪያ፣ ሬዲዮ እንዲሁም በርካታ ተተኳሾች፣ ትጥቆች፣ ልዩ ልዩ ወታደራዊ ማቴሪያሎችም ተማርከዋል ተብሏል። በጎጃም ግዳጃቸውን በውጤት እየፈጸሙ የሚገኙ የኮሩ አመራሮችና አባላት ኢትዮጵያ ከጥንት ጀምሮ ሉዓላዊነቷንና ክብሯን አስጠብቃ የኖረች ሀገር መሆኗን በመጥቀስም የተሰጣቸውን ማንኛውንም ግዳጅ በመወጣት ሰላሟን እንደሚያስቀጥሉም ተናግረዋል። ዘገባው የኮሩ የሰራዊት ስነልቦና ግንባታ ነው። የጥፋት ኃይሎች ደንበጫን ለመዝረፍ እንቅስቃሴ ጀምረዋል ተባለ። ከደጋዳሞት አካባቢ ሲዘርፍና የንጹሃን ንብረት ሲያወድም የነበረው የጥፋት ቡድን አቅጣጫውን ወደ ደንበጫ ከተማ በማድረግ አዲስ እንቅስቃሴ መጀመሩን እየደረሱን መረጃዎች ጠቁመዋል።
ይህንን የጥፋት ሙከራ ለመቀልበስ በአካባቢው የሚገኘው ጥምር ጦር አስፈላጊውን ቅድመ ዝግጅት በማድረግ በከፍተኛ ንቃት ላይ መሆኑም ተገልጿል። በደጋዳሞት አካባቢ የአርሶ አደሩን ሀብትና ንብረት ሲዘርፍ የነበረው ቡድን አሁን ላይ ወደ ደንበጫ ከተማ ለመጠጋትና ተጨማሪ ውድመትን ለማስከተል እየተንቀሳቀሰ መሆኑ ተረጋግጧል። የአካባቢውን ሰላምና ደህንነትን ለማስቀጠል የተዋቀረው ጥምር ጦር ማንኛውንም አይነት ትንኮሳ ለመመከትና የከተማዋን ሰላምን ለማረጋገጥ የላቀ ዝግጁነትንም አሳይቷል። ጦሩ ከዚህ ቀደም የፈጸማቸውን ጀብዶች በመድገም የጥፋት ኃይሉን ለመደምሰስ ቆርጦ መነሳቱም ነው የተነገረው። የደንበጫና የአካባቢ ነዋሪዎች የጸጥታ መዋቅሩን በንቃት እንዲከታተሉና ማንኛውንም አጠራጣሪ እንቅስቃሴ ለጥምር ጦሩ ጥቆማ በመስጠት እንዲተባበርም ጥሪ ቀርቧል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጪው የፋሲካ በዓል ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች እንዲሁም ጽህፈት ቤቱ ለሚያሳድጋቸው ህፃናት የበዓል ማዕድን አጋርተዋል። ይህ የማዕድ ማጋራት መርሃ ግብር የተከናወነው መጪውን የፋሲካ በዓል ምክንያት በማድረግ እንደሆነም ተገልጿል። መንግስት ለቱሪዝም ተኮር የቅርስ ጥበቃና ልማት የሰጠው ልዩ ትኩረት ኢትዮጵያ በዓለም አቀፍ ደረጃ ተመራጭ የቱሪዝም መዳረሻ እንድትሆን በማድረግ ለዘርፉ እድገት የጎላ ሚና እየተጫወተ መሆኑን የኢትዮጵያ ቅርስ ባለስልጣን አስታወቀ። ተጨማሪ ያለን እንደሚከተለው ይቀርባል። ባለፉት የለውጥ ዓመታት መንግስት ለቱሪዝም ዘርፉ በሰጠው ልዩ ትኩረትና በነደፈው የብዝሃ ዘርፍ ፖሊሲ አማካኝነት ለዘመናት የተዘነጉ በርካታ ታሪካዊና ተፈጥሯዊ ቅርሶች ተገቢውን ጥገናና እድሳት አግኝተው ለጎብኚዎች ክፍት ሆነዋል። የጎንደር አብያተ መንግስታት ብሔራዊ ቤተ መንግስት፣ ጅማ አባጅፋር ቤተ መንግስት፣ ሐረር ጀጎርግ፣ ሶፍ ዑመር ዋሻን ጨምሮ በአዲስ አበባና ሌሎች የሀገሪቱ አካባቢዎች የሚገኙ ታሪካዊና ተፈጥሯዊ ቅርሶች ተደራጅተው በጠበቀ መልኩ ታድሰው ለጎብኚዎች ክፍት ሆነዋል። የኢትዮጵያ የቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ለኢትዮጵያ ዜና አገልግሎት እንደገለጹት መንግስት ዘርፉን ለማሳደግ በወሰደው ቁርጠኝነት ቋሚና ተንቀሳቃሽ ቅርሶችን የማልማት ተግባር በውጤታማነት እየተከናወነ ይገኛል። በተለይም ለባህልና የከተማ ቱሪዝም ትኩረት በመሰጠቱ ተጨባጭ ለውጥ መመዝገቡን በማንሳት የኢትዮጵያ የቅርስ ልማት ስራ የቱሪዝም ዘርፉን ወደ አዲስ ምዕራፍ እያሸጋገረ ነው ብለዋል። በለውጡ ዓመታት የአድዋ ድል መታሰቢያን ጨምሮ የኢትዮጵያን ክብርና ታሪክ ከቱሪዝም የሚያስተሳስሩ ሙዚየሞች መገንባታቸውንም ገልጸዋል። የቅርስ ቦታዎችን የማዘመን ስራ የኢትዮጵያ ገጽታን ከመገንባቱ ባለፈ የጎብኚዎችን ቁጥር በመጨመር የቱሪዝም ገቢን ማሳደጉንና ለዜጎች ሰፊ የስራ ዕድል መፍጠሩንም አንስተዋል። ቅርሶች በዩኔስኮ እንዲመዘገቡ የተደረገው ጥረት ለሀገሪቱ ታሪካዊ እሴቶች ተገቢውን ክብር አስገኝቷልም ነው ያሉት። ኢትዮጵያ በአሁኑ ወቅት 19 ቅርሶችን በዩኔስኮ በማስመዝገብ በአፍሪካ ቀዳሚ ስፍራ መያዟን ረዳት ፕሮፌሰር አበባው ጠቁመዋል። በአሁኑ ወቅት ቋሚና የማይዳሰሱ ቅርሶችን የማስመዝገብ ስራው ተጠናክሮ መቀጠላቸውንም አውስተዋል። ከማይዳሰሱ ቅርሶች መካከልም የአገው ፈረስ ባህል፣ የሀላባ የዘመነ መለወጫ ሴራ እንዲሁም የዋዛ የሙዚቃ መሳሪያ ጨዋታ ዙምባራ በዩኔስኮ እንዲመዘገቡ ቀርበዋል ነው ያሉት። የመጥፋት አደጋ የተጋረጠባቸውና አስቸኳይ ጥበቃ የሚያስፈልጋቸው ቅርሶች ለመጀመሪያ ጊዜ ለማስመዝገብ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። በጣና ሐይቅ የሚገኙ ደሴቶችንና የአልነጃሺ ታሪካዊ መስጂድ በዩኔስኮ ለማስመዝገብ የተጀመሩ ስራዎች መጠናቀቅ ላይ እንደሚገኙ ዋና ዳይሬክተሩ ገልጸዋል። ቀደም ሲል በዩኔስኮ የሚመዘገቡ ቅርሶች ትኩረት ያደረገው የባህር ቅርሶች ላይ መሆኑን አንስተው በአሁኑ ወቅትም የተፈጥሮ ቅርሶችን ለማስመዝገብ እየተሰራ ነው ብለዋል። የቡሩንዲው ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫርስቴ ንዳይሺሚየ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበልን አድርገውላቸዋል። ኢትዮጵያና ቡሩንዲ ረጅም ዘመን ያስቆጠረ ዲፕሎማሲያዊ ግንኙነትም አላቸው። ሁለቱ ሀገራት የሚኒስትሮች የጋራ ኮሚሽን በማቋቋምም በተለያዩ መስኮች ትብብራቸውን በማጠናከር ላይ ይገኛሉ። የቡሩንዲው ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫርስቴ ንዳይሺሚየ በኢትዮጵያ በሚኖራቸው ቆይታ የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ የሚያሸጋግሩ ጉዳዮች ላይ ውይይቶችን ያደርጋሉ ተብሎ ይጠበቃል። መንግስት ለቱሪዝም ተኮር የቅርስ ጥበቃና ልማት የሰጠው ልዩ ትኩረት ኢትዮጵያ በዓለም አቀፍ ደረጃ ተመራጭ የቱሪዝም መዳረሻ እንድትሆን
በማድረግ ለዘርፉ እድገት የጎላ ሚና እየተጫወተ መሆኑን የኢትዮጵያ ቅርስ ባለስልጣን አስታወቀ። ተጨማሪ ያለን እንደሚከተለው ይቀርባል። በትንሳኤ በዓል ወቅት በመዲናዋ የኤሌክትሪክ ኃይል መቆራረጥ እንዳያጋጥምና ሌሎች መሰረታዊ አገልግሎቶች በውጤታማነት እንዲሰጡ አስፈላጊውን ቅድመ ዝግጅት መጠናቀቁን የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት አስታወቀ። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት ከተጠሪ ተቋማት ጋር በመሆን ለትንሳኤ በዓል የማዘጋጃ ቤታዊ አገልግሎት ቅድመ ስራዎችን አስመልክቶ መግለጫን ሰጥቷል። የአዲስ አበባ ከተማ አስተዳደር ምክትል ስራ አስኪያጅ ይመኙሻል ታደሰ በበዓል ሰሞን የሚኖረውን ከፍተኛ ፍጆታና የአገልግሎት ፍላጎት ታሳቢ ያደረገ የተቀናጀ እቅድ ወጥቶ ወደ ስራ መግባቱንም የገለጹት። በዚህም የትንሳኤ በዓልን ያለምንም ማዘጋጃ ቤታዊ አገልግሎት መቆራረጥ ማክበር የሚያስችል ዝግጅት መጠናቀቁን አመልክተዋል። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ በበኩላቸው በበዓል ወቅት አደጋዎች እንዳይከሰቱ የሚያስችሉ የቅድመ ዝግጅት ስራዎች መጠናቀቃቸውን ገልጸዋል። የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት ጉዳይ ምክንያታዊ ነው ሲሉ የአውሮፓ ፓርላማ አባል ቲየሪ ማሪያኒ ገለጹ። ተጨማሪ ዘገባው እንደሚከተለው ተዘጋጅቷል። በአራተኛው ዓመታዊ የውጭ ጉዳይ ኢንስቲትዩት የቀይ ባህር እንዲሁም የኤደን ባህረ ሰላጤ ውይይት ላይ የታደሙት የአውሮፓ ፓርላማ አባል ቲየሪ ማሪያኒ ለኢትዮጵያ ዜና አገልግሎት እንደገለጹት የኢትዮጵያ የባህር በር ጥያቄ ምላሽ የማግኘቱ ጉዳይ ምክንያታዊ ነው ብለዋል። እንደ ባብኤል መንደብ ያሉ ጠባብ የባህር መተላለፊያዎች መዘጋት በአውሮፓ የነዳጅ እንዲሁም የማዳበሪያ አቅርቦት ላይ ከፍተኛ ተጽዕኖ እያሳደሩ ይገኛሉ ብለዋል። ኢትዮጵያ በዚህ ስትራቴጂካዊ ቀጠና ውስጥ የምትገኝ ቁልፍ ሀገር መሆኗን አውስተውም ባህር ህግ ስምምነት ላይ እያንዳንዱ ሀገር የባህር በር ሊኖረው እንደሚገባ በግልጽ መቀመጡን አንስተዋል። አውሮፓ በቀጠናው ዘላቂ ሰላም እንዲኖረ ከፍተኛ ፍላጎት እንዳላት የገለጹት የአውሮፓ ፓርላማ አባል ቲየሪ ማሪያኒ ለዚህ ኢትዮጵያ የባህር በር ማግኘት ምክንያታዊ ጉዳይ መሆኑን ተናግረዋል። ይህ ለኢትዮጵያ ብቻ ሳይሆን ለቀጠናው መረጋጋትና ለዓለም አቀፍ የንግድ መስመሮች ደህንነት ዋስትና እንደሚሆንም ገልጸዋል። ኢትዮጵያ በአፍሪካ በህዝብ ብዛት ቀዳሚ ከሆኑ ሀገራት አንዷ እንዲሁም የአፍሪካ ህብረት መቀመጫ ሆና የባህር በር አልባ መሆኗ አመክንያዊ አይደለም ሲሉ ተናግረዋል። የስራና ክህሎት ሚኒስቴር ዜጎችን አብቅቶ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነትን አደረገ። ተጨማሪ ያለን ተመልክተን እንመለስ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በወቅቱ እንደገለጹት ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የተደረገ ነው። የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ውጪ በመላክ ሁለቱም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። በኢትዮጵያ በኩል ዜጎች በቅተው የስራ ዕድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚደረግ ነው ብለዋል። እንደ ሚኒስትሯ ገለጻ ወደ ካናዳ እንልካለን የሚሉ ህገወጦች አሉ። ይህ ግን ተገቢ አይደለም። በተለያየ ጊዜም ሚኒስቴር መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ አሳስቧል ብለዋል። የዛሬው ስምምነት ግን ዜጎች ሰልጥነው ወደ ካናዳ የሚሄዱበት ነው ያሉት የፊውቸር ፊል ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብራይ ራይሞድ በበኩላቸው የተደረገው ስምምነት የዜጎችን ችሎታ እንዲሁም አቅምን ለማወቅ የሚያስችል ነው ብለዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም እንኳ አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ብለዋል። አክለውም ምዝገባው የሚጀምርበት ቀን በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናል ብለዋል። ስምምነቱ ኢትዮጵያን ብቻ የሚጠቅም ሳይሆን ለካናዳም እየሰለጠነ በቂ የሰው ኃይል እንድታገኝ የሚያደርጋት መሆኑን ገልጸዋል። ሀገራዊ ለውጡ በአመራር ቅንጅት በድሬዳዋ አስተዳደር በማህበራዊ በኢኮኖሚ እንዲሁም በፖለቲካው ታላላቅ ውጤቶችን ለማስመዝገብ ማስቻሉን የድሬዳዋ አስተዳደር ከንቲባ ከድር ጁሃር ገለጹ። መጋቢት 4 የመጣውን ለውጥና የለውጡን የ8 ዓመታት ትሩፋቶችና ውጤቶችን የሚዘክር ታላቅ ህዝባዊ የድጋፍ ሰልፍ ዛሬ በድሬዳዋ ተካሂዷል። ከንቲባ ከድር ጁሃር ለሀገር አደባባይ የተሰበሰቡት የድጋፍ ሰልፈኞች ባስተላለፉት መልእክትም ባለፉት 8 የለውጥ ዓመታት ኢትዮጵያን ያሻገሩ ድንቅ ሀገራዊ የልማትና የመልካም አስተዳደር ውጤቶች መመዝገባቸውን ተናግረዋል። በተለይም አሰባሳቢ የወል ትርክትን በማንበር ከመራራቅ ወደ ህብረ ብሔራዊ አንድነት ጽናት በመሻገር ታላላቅ ስራዎች መከናወናቸውን አንስተዋል።
መጋቢት 24 የለውጡን የድል ቀንን ተከትሎ ከልመና ወደ ምርታማነት የሚሸጋገርና ተረጂነትን የሚጠየፍ ትውልድ መገንባት እያስቻለ መሆኑን ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አሁን ደግሞ ከውጭ ወደ ያዝናቸው እናልፋለን። በካሬ 84,000 ብር 50% የተረጋገጠ ባንክ የተመቻቸለት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ እስከ በዓል ብቻ የሚቆይ ከ7% እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በግቢው ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታ ያካተተ ነው። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የአሜሪካ ዳኛ የትራምፕ አስተዳደር የኢትዮጵያውያንን ህጋዊ የመኖሪያ ፍቃድ መሰረዝ አይችልም ሲሉ ወሰነ። ረቡዕ ዕለት አንድ የአሜሪካ ፌዴራል ዳኛ ከ5,000 በላይ ኢትዮጵያውያን በአሜሪካ እንዲኖሩና እንዲሰሩ የተሰጣቸውን ህጋዊ የጥበቃ መብት ለማቋረጥ በፕሬዝዳንት ትራምፕ አስተዳደር የተወሰነውን እርምጃ አግደዋል። በቦስተን የሚገኙት ዳኛ ብሪያን መርፊ የሰጡት ይህ ውሳኔም በትራምፕ ጠንካራ የኢሚግሬሽን ፖሊሲ መሰረት የሀገር ውስጥ ደህንነት መስሪያ ቤት ለ13 ሀገራት የተሰጠውን ጊዜያዊ ጥበቃ ሁኔታ ለማቋረጥ ለሚያደርገው ጥረት ሌላኛው የህግ መሰናክል ሆኖበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ጠንካራ ማስጠንቀቂያን ሰጡ። ስምምነቱ እስኪከበር ጦራችን ከቀጠናው አይወጣም ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር መርከቦች፣ አውሮፕላኖች እንዲሁም ወታደራዊ አባላት በኢራንና በዙሪያዋ ባለበት እንደሚቀጥሉም በዛሬው ዕለት አስታውቋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መግለጫ መሰረትም በቅርቡ ኢራን የተደረሰውን እውነተኛ ስምምነት ሙሉ በሙሉ ተግባራዊ ማድረጓ እስኪረጋገጥ ድረስ ወታደራዊ ኃይሉ ከቀጠናው እንደማይነቃነቅ በግልጽ አስታውቀዋል። ፕሬዝዳንቱ በመግለጫቸው ላይ አሜሪካ አስፈላጊ የሆኑ ጥይቶችን፣ የጦር መሳሪያዎችን እንዲሁም ቀደም ሲል በከፍተኛ ሁኔታ የተዳከመውን ጠላት ዳግም ለመደምሰስ የሚያስፈልጉ ማናቸውንም ወታደራዊ ግብዓቶችን ዝግጁ አድርጋ እንደምትቆይም ገልጸዋል። ይህ እርምጃ ስምምነቱ በተገቢ ሁኔታ መከበሩን ለመከታተልና ቁጥጥር ለማድረግ አስፈላጊ መሆኑንም ፕሬዝዳንት ትራምፕ አክለው አስረድተዋል። በመጨረሻም ፕሬዝዳንቱ በሰጡት ማስጠንቀቂያ ላይ ኢራን የተደረሰውን ስምምነት የማታከብር ከሆነና የማታስከብር ከሆነ አሜሪካ ከዚህ ቀደም ከነበረው በበለጠ ሁኔታ እንዲሁም በከፍተኛ ደረጃ ወታደራዊ እርምጃ እንደምትወስድ አሳውቀዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።